ደፋር ሰው ነኝ ጋይስ። ችግር የለብኝም። እንደዚህ የትም የመሄድ የመጠየቅ ምናምን ችግር የለብኝም እና እሄዳለሁኝ። የትም እሄዳለሁ። ጠይቅ ከተባልኩ የትም ላመንኩበት ነገር የትም ከመሄድ ወደኋላ ምልሶ አይደለሁም እና አንዲ መስጊድ ገባሁላችሁ ባለፈውና ገባሁኝ። ዝም ብዬ አይደለም የገባሁት፣ ጠይቄ ነው። የሚያውቅ ሰው ጠየቅኩት። እንደዚህ እንደዚህ መሄድ እፈልጋለሁኝ እና መጎብኘት እፈልጋለሁኝ ብዬ ጠየቅኩት። እዚህ የምንተዋወቅ ሰው ነው፣ እናንተም ታውቁታላችሁ። ብነግራችሁ ትልቅ ሰው ነው እና እዚህ ንጽጽር የሚሰራ ትልቅ ሰው ነው እና በደንብ ታውቁታላችሁ። ሶስት ጠይቀው ችግር የለውም መሄድ ትችላለህ፣ ማየት ትችላለህ ምናምን። ሄድኩኝ ምናምን አየው እና በጣም ገራሚ ነው። ኤቭሪቲንግ እንትን አለው፣ ስርዓት አለው ምናምን። ሲገባ ጀምሮ በጣም ይመስጣል። ጫማ ይወለቃል፣ ውስጡ ደስ ይላል። እና ደግሞ ኤቭሪቲንግ በህብረት ነው። ውስጥ መበላለጥ የለም። በባህሪ መጠየቅ እወዳለሁ እና ለምን አንድ ላይ ሁሉም አንድ ላይ አይቆምም አልኳቸው። ከኋላ ከፊት እና ሁሉም አንድ ላይ ሲቆሙ በየመስመር ሲቆሙ በተሰመረ መስመር ተበራርቆ ማይቆመው ምናምን የሚል ጥያቄ ያነሳውኝ ለልጁ እንደዚህ ጠየቁት። በዚህ ማንም ወደኋላም ወደፊትም መቆም አትችልም። በዚች መስመር ወደኋላም ወደፊት ማለት አትችልም። ቢኮዝ እዚህ ውስጥ ማንም አይበላለጥም። የሀብታም ልጅ ቢመጣ፣ የድሃ ልጅ ቢመጣ፣ የንጉስ ልጅ ቢመጣ ዊዶን ኬር አለኝ። ምንም አያገባንም። እዚህ ጋር የሃይማኖት ቦታ ነው። ትቆማለህ፣ በተሰመረልህ መስመር ቀጥ ብለህ ትቆማለህና በዛ ምክንያት ነው ምናምን አለኝ። ሪሊ ቦታው ጸጥ ያለ ነው። ማንም የለም ስላችሁ ድምፅ በቃ የሆነ ሳንቲም ቢወድቅ ምናምን ታውቁታላችሁ። ሁሉም ዝም ያለ ነው። ዝም በሉ ምናምን የሚባል ነገር የለም። በጥቅሻ ይሁን የሚግባቡት አሉ ነው። የሚመራው ሰውዬ ሰምቲንግ የሆነ ነገር ነው የሚለው። የሆነ ነገር ሲባል ይቆማሉ አንድ ላይ። በሰከንድ ውስጥ ነው የሁሉ የሚፈጠረውና 2 ሰከንድ ምናምን ቢፈጅባቸው ነው። የሆነ ነገር ሲል ጎንበስ ይላሉ፣ የሆነ ነገር ሲል ቀና ይላሉ፣ የሆነ ነገር ሲል ይደፋሉ። እንዴት እንደሚግባቡ አዶን ነው። በጣም ነው የሚገርመኝ። እስካሁን ይገርመኛልና ማንም ዝም በሉ የሚባልም የለም። እንደዚህም ሆኖ አይባልም። በቃ ይታወቃል። በቃ የሚያደርጉት ሁሉም ጠንቅቆ ያውቃል። ውስጥ ደግሞ እኔ የሆነ ነገር አለ ብዬ ነበር ማስበው። ያው አስተዳደጋችንና የተለያየ ያው ታውቁታላችሁ። ሌላ ቤተ እምነት ሆናችሁ ስታድጉ መስጊድ ውስጥ የሆነ ነገር አለ ተብሎ ይታማል በተፈጥሮና ስገባ ምንም የለም፣ ባዶ ነው። ምንጣፍ ነው ያለው፣ የተነጠፈ ምንጣፍ እና መስመር መስመር አለው እና የሆኑ ቡኮች አሉ ውስጥ ፊት ለፊት ሳይሆን በጎን በጎን አለ የሆነ ከፊት ለፊት በቃ ቡኮች አሉ የተደረደሩ። ዞር ብያለየው ምንም የለም። ዞር አልኩ ምንም የለም። እዚህ ለካ ቡክ ነው እንዲህ ያለው። በቃ ሌላ ምንም የለም። በቃ ሼልፍ ላይ ያሉ ቡኮች ብቻ። ምንም ጸጥ ያለ ነው። ደስ ይላል። ከውጭ ስትገባ ጀምሮ ነው ደስ የሚለው። ሰዎች በጣም ሪስፔክት አላቸው እና እዛ ውስጥ ብዙ ነገሮች ኢኳሊቲ ታያላችሁ። በጣም ኢኳሊቲን በደንብ አድርጋችሁ ነው የምታዩት። እኩልነት እዛ ውስጥ አለ። እኩልነት ነው ያለው። በቃ ማንም ከማንም አይበልጥም እያልኳችሁ በቃ ማንም ሰው መስመሩን አያልፍም። በቃ ያውቀዋል። ወርቅም ልበስ ጨርቅም ልበስ ቆሻሻምና በሰዓቱ አይቻችኋለሁ። ግማሹ ከነ ልብሱ ነው የመጣው ከነ ስራ ልብሱ፣ ግማሹ ጽድት ብሎ ነው የመጣው። ግን በቃ በኩል መስመር ነው የቆሙት። እግራቸው ገጣጥሞ ነው የቆሙት። በቃ አንድ ሰው ብቻ ነው ተነጥሎ የቆመው። መሪያቸው ከፊት አንድ እርምጃ ወደፊት ተነጥሎ ቆመዋል። ሌላው እኩል ነው የቆመው እና ኢኳሊቲ ጥግ ድረስ ነው ያለ። አይነገሩም፣ ሁሉም ያውቀዋል። እኔ
ከጫማ አቀማመጡ ድረስ በቃ ስርዓት እንዳለ ታውቃላችሁ። ጫማ አቀማመጡ በስነ ስርዓት ነው የተደረደረውና ኤቭሪቲንጉ ዲፊካልት ነው። በቃ ኤቭሪቲንግ ዋው። እና ይህ ነገር በጣም አፕሪሺየት አድርጌያለሁኝ፣ ተመችቶኛል ጋይስ። ወቢሻረቱ ዒሳ ኢየሱስ ደግሞ በትንቢቱ የተናገረኝ ብስራት ነኝ አሉ። እንዲህ ያሉና ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ነገር በተውራትና በኢንጂል ያለውን ሁለቱን ልንገረና ቀጥታ ወደዛኛው ላይ ሄዳለሁ። በተውራትና በኢንጂል ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 156 ላይ ምን እያሉ ይናገራሉ መሰለ? አላህ ምን እያለ ይነግረናል? አለዚነ የተቢዑነ ረሱለ ነቢየል ኡሚይ፣ እነዚያ ያንን እነሱ ዘንድ ያለ ነብይ አለ። እሱም ማለትም የተጻፈ እነሱ ዘንድ ማለት ነው። ያ ማንበብና መጻፍ የማይችልን ነቢይ አለዚ የጂዱነሁ መክቱበን ዐንደሁም እነሱ ዘንድ የተጻፈ ፊት ተውራት በተውራት ወልኢንጂል በወንጌልም ምንድነው ሲያደርግ የነበረው? ያእሙሩሁም ቢልማዕሩፍ በመልካም ያዛቸው ነበር ከባህሪው፣ ወየንሃሁም ዐኒል ሙንከር ከመጥፎ ደግሞ ይከለክላቸው ነበር። ወዩሒሉ ለሁም ጠይባት በመልካም ያዛቸዋል። ወዩሐሪሙ ዐለይሂሙል ኸባኢስ በጣም ቆሻሻ የሆኑ ቅድም አንተ ኸምር ምናምን ያልካቸውን ነገሮች ሁሉ ሐራም ያደርግባቸዋል። ወየደዑ ዐንሁም እስረሁም ወልአግላል አለቲ ካነት ዐለይሂም በእነሱ ላይ የነበሩ እንዛዘላዎችና ከባባድ የሆኑ ጫንቃቸው ላይ የነበሩ ነገሮችንም የሚያነሳላቸው። ፈለዚነ አመኑ እነዚያ ያመኑበት፣ ወዐዘሩሁ ወነሰሩህ ያገዙትና እሱን በመርዳት ላይ የተባበሩ፣ ወተበዑ ኑር መልካሙንም ብርሃኑን መንገድ ቁርአንን የተከተሉ፣ አለዚ ኡንዚለ መዐሁም ኡላኢከ ሁሙል ሙፍሊሑን በማለት እነዚህ በእርግጥ ነፃ ወጪዎች ናቸው ብሎ አላህ ያስቀምጣል። ይሄ እንግዲህ በተውራትና በኢንጂል መጻፉን የሚያሳይ ነው ማለት ነው። ተግባባን? በተውራትና በኢንጂል ማለት ነው። የአይሁድ ሊቃውንቶች ይህንን ያውቁ ነበረ። ሱረቱል በቀራ ምዕራፍ 2 ቁጥር 147 ላይ 46 እና 47 ላይ አለዚነ አተይናሁሙል ኪታበ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ይላል። እነዛ መጽሐፉን የሰጠናቸው ሰዎች ልክ ልጆቻቸውን የሚያውቋቸውን ያክል ነቢዩ ሰለላሁ ዐለይሂ ወሰለምን ያውቋቸዋል ከነ ባህሪያቸው ስለተገለጹ። ወኢነ ፈሪቀን ሚንሁም አንዳንዶቹ ግን ያለ ለየክቱሙነ አልሐቀ ወሁም ያዕለሙን እውነትን እያወቁ ይደብቁ ነበራል። እያወቁ የነቢዩ መሐመድ መምጣትን ሰለላሁ ዐለይሂ ወሰለም ይደብቁ ነበረ። ሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ አለዚነ አተይናሁሙል ኪታብ እነዛ መጽሐፉን የሰጠናቸው ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቋቸው ያውቁ ነበረ። አለዚነ ኸሲሩ አንፉሰሁም እነዚህ ራሳቸውን ያከሰሩ ናቸው። ፈሁም ላ ዩእሚኑን እነሱም የማያምኑ በመሆናቸው ማለት ነው። እና ሲመጣላቸው ወለማ ጃአሁሙል ኪታብ መጽሐፉ ሲመጣ ሚን ዒንዲላህ ከአላህ የሆነ ሙሰዲቁን ሊማ መዐሁም እነሱ ዘንድ ያለውን አረጋጋጭ ሆኖ ሳለ ወካኑ ሚን ቀብሉ እነሱ ከዛ በፊት ግን ምን ብለው ይናገሩ ነበር? መዲና ላይ መጥተው ነቢዩ መሐመድ እንደሚላኩ ስለሚያውቁ አረብ አካባቢ አይሁዳውያን ሄደው ነበረ እና በኋላ ምን ይላቸው ነበር? እነዛ ቁረይሾችን ጣዖታውያንን የስተፍቲሑነ ዐለ ለዚነ ከፈሩ እነዛ ይሏቸው ነበር የካዱትን። ፈለማ ጃአሁም መዐረፉ ከፈሩ ቢህ በቃ ያ ነብይ በመጣ ሰዓት እናጠፋቸዋለን እናንተ ጣዖታውያን ምናምን እያሉ ይናገሩ ነበረ። ግን እውነተኛው መልእክተኛ በመጣ ሰዓት ምን ሆኑ? ካዱበት ማለት ነው። ፈለዕነቱላሂ ዐለል ካፊሪን በካህዲያን ላይ አላህ እርግማን ይሁን አለ። ምክንያቱም መጀመሪያ ሲጠብቁት የነበረውና ራሱ መሆኑን ከአረቦች መሆኑን ግን ካወቁ በኋላ ከአረብ ሀገር እንደሚመጣ አውቀዋል። ግን ከነሱ ዘር እንደሚሆን ነበረ እንዲሁ ሲጠብቁ የነበረው ማለት ነው። እንደውም ለዛ ነው ምን ይሉ ነበረ? አሁወ ለመሆኑ እሱ ራሱ ነው ተባብለው ይጠየቁ። ቃለ ነዓም ወላሂ ራሱ ነው ወላሂ ይላሉ። ቃለ አተዕሪፉሁ ወተስቢቱሁ ለመሆኑ ታውቀዋለህ? እርግጠኛ ነህ ይህን ነገር በተውራት ላይ የተጻፈው ያ ራሱ ነብይ ነው ይላል። ቃለ ነዓም አዎ ራሱ ነው ይለዋል። ሁለት ሆነው አንድ ላይ ነው የሚነጋገሩት፣ ሁለት አይሁዳውያን ማለት ነው። ቃለ ፈማ ፊ ነፍሲከ ሚንሁ እሺ ምን ትላለህ አለው። ቃለ ዓዳወተን ማን ነው ዓዳወተሁ ወላሂ ማ በቂቱ አለ። ወላሂ በህይወት እስካለው ድረስ ጠላት ያርግ ይዤዋለሁ አለ። እያወቀ ማለት ነው። ይህንን ማግኘት የምችለው ረሂቀል መክቱም ላይ ማግኘት ትችላለህ። ፔጅ 81ኛው ላይ ገጽ ላይ ማለት ነው ማግኘት ትችላለህ። እዛ ላይ እንዲህ እያሉ ነው እንግዲህ በትክክል ካወቁት በኋላ ነብዩን
በሲፋዎቹ በተለያዩ ስነ ምግባሮቹ በብዙ ነገሮቹ ኢቭን በመልኩ ራሱ ያውቁት ነበር፣ በመልካቸው ራሱ እና ምን ይላል እንደውም ክርስቲያኖች ይሄ የአይሁዶችን ሊቃውንት ነበር እስካሁን ያሳየው። እስቲ የክርስቲያን ሊቃውንቶችን ደግሞ ላሳየ። ምን ይሉ ነበር? ሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ ለተጂደነ አሸደ ናሲ ዐዳወተን ሊለዚነ አመኑ፣ እነዛ ላመኑት ሰዎች በጣም ጠላት ሆኖ የምታገኛቸው አልየሁድ፣ እነዛ አይሁዳውያን የተባሉት ናቸው ይላል። ወለዚነ አሽረኩ፣ እነዛ የካዱትም ናቸው። ወለተጂደነ አቅረበሁም መወደተን ሊለዚነ አመኑ፣ ለነዛ ላመኑት ደግሞ ይበልጥ የተወደዱ ሆነው የምታገኘው ማለትም በቃ ለዘብተኛ ሆነው በቃ የምታገኛቸው እነማንን ነው ሲባል አለዚነ ቃሉ ኢና ነሳራ፣ እኛ ክርስቲያኖች ነን ያሉት ናቸው ይላል አላህ። እኛ ክርስቲያኖች ነን ያሉት ዛሊከ፣ ምክንያቱ ደግሞ ይሄ አለ። ምክንያቱ ዛሊከ ቢአነ ሚንሁም ቂሲሲነ፣ በእነሱ መሃል ቀሳውስቶች ስላሉ ነው። ወሩህባን፣ እንዲሁም ደግሞ የራህባንዮች፣ ራህባን ምን ነበረ? ያው የተለያዩ ታላላቆቻቸው ማለት ነው። ወአነሁም ላ የስተክቢሩን፣ ይሄ ክብር የሚባል ነገር በቃ ራሳቸው መኮፈስ ምናምን፣ መነኮሳትና ቀሳውስቶች እንዲህ አይነት ባህሪ የላቸውም ብሎ አላህ አስቀመጠ። ምክንያቱ ይሄ ነው። ከዛ እንዲህ ይላሉ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል፣ በመልእክተኛው ላይ የወረደውን ባዩ ጊዜ በሰሙ ሰዓት ተራ አዕዩኑሁም ተፊዱ ሚነ ደምዕ፣ አይናቸው እንባ ሲያወርድ ታያለህ። ለምንድን ነው? ሚማ ዐረፉ ሚነል ሐቅ፣ እውነቱን ስላወቁ ነው ይህንን ደግሞ የሚያደርጉት። የቁሉነ ረበና አመና ፈክቱብና መዐ ሻሂዲን፣ ጌታችን ሆይ አምነናል ከመስካሪዎችም አድርገን በማለት ስለሚሉ ነው ማለት ነው አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚመጡ በግልጽ እንደዚህ ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ፣ ለምንድን ነው በመጣልን ነገር የማናምነው? ኧረ እናምናለን። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ አሳሊሒን፣ በእርግጥ እንፈልጋለን ጀነት እንዲያስገባን ከመልካም ሰዎች ጋር እያሉ ይሄ በቃ አላህ ያወረደላቸውን መልእክት ሲሰሙ በቃ እንዲህ እያሉ ነበር የሚያምኑት ማለት ነው። ተግባባን? እስቲ አንድ ነገር ልንገርህ። አንድ ነገር እስቲ አዎ፣ ምናልባት የሮሙ ሂራቅል የተባለው ወይ ደግሞ ሄራክሊተስ ነው የሚባለው በእንትኑ አላውቀውም፣ ምናልባት በእንግሊዝኛው እና ያቅ ነበረ እሱ ራሱ ሳሂህ ቡኻሪ ቁጥር 7ኛው ሐዲስ ላይ የተዘገበ ሐዲስ ነውና ያኔ አረቦች ወደዛ በጣም ታላቅ ሀገር ነች። ልብ አድርጉ፣ ታላቅ ሀገር ነው። ያ ሀገር በጣም ታላቅ ሀገር ነው በዛ ጊዜ ላይ ማለት ነው። ሄርኩለስ ማለት ያው ጀዛከላ ኸይር ሄርኩለስ። እና ምን ይላል ሄዶ አቡ ሱፊያን የሚባለው አንድ ሰው ነበረ ነብያችን ሰለላሁ ዐለይሂ ወሰለምን በጣም በቃ የሚጠላቸው የነበረ በመጀመሪያ ወቅት ላይ። ከዛ ሰልሟል እና ጥያቄ ይጠየቃል እና ምን ያደርጋቸዋል መሰለ ሄርኩለስ የሚባለው ሰው ወስዷቸው እነዛ አረቦችን ጥያቄ ይጠይቃቸዋል። ወደዓ ቢተርጁማኒሂ እንትን ምንድን ነው የሚባለው ትራንስሌተር ማለት ነው። ትራንስሌተሩን ያመጣና ምን ያደርጋቸዋል ትራንስሌት እንዲያደርጉለት ንግግር ማለት ፈቃለ አዩኩም አቅረቡ ነሰበን ቢሃዘ ረጁል አለዚ የዝዑሙ አነሁ ነቢይን፣ ያ ነብይ ነኝ የሚለው ሰውዬ እንግዲህ እንደሱ አባባል ለመሆኑ ከናንተ መካከል እስቲ በዝምድና ማን ነው ቀርቦ አለ። ፈቃለ አቡ ሱፊያን ነው አሉት። የአቡ ሱፊያን የተባለው ነብዩን በጣም የሚጠላ የነበረው መጀመሪያ ላይ። ፈቁልቱ አነ አቅረቡሁም ነሰበን አለ፣ እኔ ነኝ ቀርቦ አለና ተናገረ አቡ ሱፊያን። ፈቃለ እሺ አድኑሁ ሚኒ፣ ወደ እኔ አስጠጉት አለ። ወቀሪቡ አስሓበሁ፣ የሱ ባልደረቦችንም አምጡና ወደ እኔ ያስቀምጧቸው አለ። ከዛ ፈጀዐሉሁም ዐንደ ظهሪ፣ ከኔ ኋላ አደረጓቸው። ثم قال لترجمانه قل لهم إني سائل هذا عن هذا الرجل، ስለዚህ ሰውዬ ጠይቃቸዋለሁ በልና ነገርልኝ አለ። ፈኢን ከዘበኒ ፈከዚቡሁ፣ ውሸት ከተናገረ ይሄ ሰውዬ አቡ ሱፊያን የሚባለው ውሸት ከተናገረ ውሸታም ነው ውሸቱን ነው በሉና እንትን በሉ። ኦኬ አይ ችግር የለውም ቪዲዮ ባላረገውም ኖርማል ነው። እሺ አብሽሩ፣ በቃ ውሸታም ነው በሉ እና ተናገሩ። ፈወላሂ ለውለል ሐያኡ ሚን አን ያእሲሩ
ዐለየ ከዚበን ለከዘብቱ ዐንሁ አለ። ውሸታም ብለው በንግግር ደረጃ ውሸታም ብለው እንደ አረቦች በነገራችን ላይ ውሸታም መባል በጣም ነው የሚጠሉት። በጣም 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 ነው የሚጠሉት። ውሸትም አይወዱም እና ውሸታም ብለው ባይናገሩኝ ኖሮ እዋሽ ነበረ ብሎ ያችን ነገር ተናገረ። ثم كان أول ما سألني عنه أن قال كيف نسبه فيكم ለመሆኑ እናንተ ዘንድ እንዴት ነው የሱ የእንትኑ ደረጃ ምንድን ነው የሚባለው? ቅድሚያት አያት ምናምን ይሄ ጂኖሎጂ ነው የሚባለው። ኧረ አማርኛም እየጠፋ ነው። ጂኖሎጂውን እስቲ ንገሩኝ። ፊኩም በእናንተ ማለት ቁልቱ ሁወ ፊና ዙ ነሰቢን በጣም ታላቅ የሆነ ቤተሰብ ያለው ሰው ነው አለ። ታላቅ የሆነ ቤተሰብ ቃለ ፈሀል ቃለ ሀዘል ቀውለ ሚንኩም አሐደን ቀጥ ቀብለሁ ከሱ በፊት እንደዚህ አይነት ንግግር እኔ ነብይ ነኝ ያለ አለ ከነሱ በፊት? ቁልቱ ላ የለም አልኩኝ አለ አቡ ሱፊያን። ቃለ ፈሀል ካነ ሚን አባኢሂ ሚን መሊኪን እሺ ከነሱ ቤተሰብ ንጉስ አለ አላቸው። ንግስና እንኳን ፈልጎ ከሆነ ቁልቱ ላ ኧረ በእርግጥ የለም አልኩኝ አለ። ቃለ ፈአሽራፉ ናስ የተቢዑነሁ አም ዱዓፋኡሁም አለ። እሺ እሱን ታላላቅ ሰዎች ናቸው የሚከተሉት ወይስ ደካሞች ናቸው የሚከተሉት አለው። ፈቁልቱ በል ዱዓፋኡሁም ኧረ ደካሞቹ ናቸው የሚከተሉት አለው። ቃለ አየዚዱነ አም የንቁሱነ እሺ ይጨምራሉ ወይስ ይቀንሳሉ አለው። በል የዚዱነ ኧረ በእርግጥ እየጨመሩ ነው ያሉት። ቃል ፈህል የርተደ አሐዱ ሚንሁም ሰኸጠን ሊዲኒሂ ባዕደ አን የድኹለ ፊሂ ከገባ በኋላ ሃይማኖቱን ጥላቻ የሚወጣ ሰው አለ ብሎ ጠየቃቸው። ቁልቱ ላ ኧረ የለም አለ። ቃለ ፈህል ኩንቱም ተተሂሙነሁ ቢልከዚብ እሺ በውሸት ትጠረጥሩታላችሁ ጠርጥራችሁ ታውቃላችሁ ከዚህ በፊት አለ። ምን አለ? እሺ ኦኬ ታለ ፈህል ኩንቱም ተተቢያሺ ፊ አን የቁለ ማ ቃለ ይህንን ከማለቱ በፊት ማለትም እኔ ነብይ ነኝ ብሎ ከመነሳቱ በፊት እንዲህ አይነት ነገር አይታችሁበት ታውቃላችሁ ውሸት ምናምን? ቃለ ቁልቱ ላ ኧረ በጭራሽ አላየሁኝም ማለት ውሸት አይተን አናውቅም በሱ ላይ። ቃለ ፈሀል የግዲሩ እሺ ቃል ኪዳንን ያፈርሳል? ቁልቱ ላ እቺ እንግዲህ የሚያመቸውን ነገር አገኘና ወነሕኑ ሚንሁ ፊ ሙደቲን ላ ነድሪ ማ ሁወ ፋዒሉን ፊሃ አሁን ራሱ ቃል ኪዳን ላይ ነን። የቃል ኪዳኑን ያፈርስ አያፈርስ አናውቅም ቃል ኪዳን ላይ ነን አለ። ቃለ ወለም እንዲህ ብሎ ተናገረ አቡ ሱፊያን ወለም ቱምኪኒ ከሊመቱን ኡድኺሉ ፊሃ ሸይአን ገይረ ሃዚሂል ከሊማ እችን ከተናገርኳት ቃል ውጪ ሌላ መናገር አላስመቸኝም አለ። በቃ ሁሉም ነገር እውነት ነው የተናገርኩትና ከዛ ቃለ ፈሀል ቃተልቱሙሁ እሺ ተጋድላችሁታል ከዚህ በፊት? ቁልቱ ነዓም አለ። አዎ ተጋድለነዋል ማለትም ጦርነት። ቃለ ፈከይፈ ካነ ቂታሉኩም ኢያሁ እሺ እንዴት ነበረ ጦርነታችሁ? አልሐርቡ በይነና ወበይነሁ ሲጃሉን አይ አንድ ጊዜ እኛ እናሸንፋለን አንዴ እነሱ ያሸንፋሉ አለ። የናሉ ሚና ወነናሉሁ ሚንሁ ቃለ ማዛ ያእሙሩኩም እሺ በምንድን ነው የሚያዛችሁ አለ። ቁልቱ የቁሉ ኢዕቡዱላህ ወሕደሁ አንዱን አምላክ ብቻ በብቸኝነት ተገዙ ነው የሚለን አለ። አንዱን አምላክ ብቻ በብቸኝነት ተገዙ ወላ ቱሽሪኩ ቢሂ ሸይአን በሱም ምንንም አታጋሩ ነው የሚለን። ወትሩኩ ማ የቁሉ አባኡኩም አባቶቻችሁ የሰጧችሁ እነዚህ አማልክት ብለው 300 ምናምን ጣዖታች የሰበሰባችሁትን ተዉ ይህንን ነው የሚለን። ወያእሙሩና ቢሰላት በሰላትም ያዘናል አሉ። ወስድቅ እውነት በመናገር ያዘናል። ወልዓፋፍ ወሲላ እንዲሁም ደግሞ ጥብቅነትንና ዝምድናን እንድንቀጥልም ያዘናል አለ። ስለዚህ ፈቃለ ሊቱርጁማኒሂ ቁል ለሁ ሰአልቱከ ዐን ነፍሲሂ ፈዘከርተ አነሁ ፊከ ዙ ነሰቢን እንዲህ ብለህ ነገርከኝ አለው። እንግዲህ ታዲያ ፈከዛሊከ ሩሱሉ ቱብዐሱ ፊ ነሰቢ ቀውሚሃ እንግዲህ አንተ ከታላቅ ቤተሰብ ነው የተወለድከው ብለኛል። ነቢያቶች ከታላቅ ቤተሰብ ነው የሚወጡት። እንዲሁም ደግሞ ሌላኛው ምንድን ነው ብሎ የጠየቀው መሰለ? እሺ ወሰአልቱከ ሀል ቃለ አሐዱን ከነሱ በፊት ያለ ሰው ነበር ወይ? ለው ካነ አሐዱን ቃለ ሃዛ ከዚህ በፊት እንዲህ ያለ ሰው ቢኖር ኖሮ በቃ አይ ያንን ፈልጎ ነው እንላለን አለ። እንዲሁም ደግሞ ከነሱ በመካከል ንጉስ ነበረ ወይ ብዬ ጠየቅኩ። አውጠን አልነበረም አልከኝ። አይ ቢኖር ኖሮ እሺ ንግስና ፈልጎ ነበረ ትለኛለህ።
ደግሞ ሌላኛው በውሸት ትጠረጥሩታላችሁ ወይ ብዬ ስጠይቅ አንጠረጥረውም አልከኝ። እንግዲህ ፈቀድ አዕሪፉ አነሁ ለም የኩን ሊየዘረል ከዚበ ዐለ ናሲ ወየክዚበ ዐለ ላህ፣ በሰዎች ላይ ውሸትን ተናግሮ በአላህ ላይ ደግሞ ይዋሻል ብዬ አላምንም አለው። ሰዎች ላይ አንድም ቀን ውሸት ካልተናገር በአላህ ላይ የማይዋሽ ነው ይሄ ያለ። ወሰአልቱከ አሽራፉ ናስ፣ እሺ ደካሞች ናቸው የሚከተሉት ወይስ በጣም ሀያላን ናቸው ብለህ ስጠይቅህ ደግሞ አይ ደካሞች ናቸው። እነዚህ ደግሞ ወሁም አትባዑ ሩሱል፣ እነዚህ ደግሞ የመልእክተኞች የነቢያቶች ተከታዮች ናቸው። ተቅዲሩ ነቢያቶች ደግሞ እንደዚህ አያደርጉም። ስለዚህ በእነዚህ ሁሉ ነገርከኝ አለው። መጨረሻ ምን አለ መሰለ? ፈኢን ካነ ማ ተቁሉ ሐቀን አለው። እንግዲህ ሄርኩለስ ነው የሚለው ይሄ ነገር ያልከኝ ሁሉ እውነት ከሆነ አለ ፈሰየምሊኩ መውዲዐ ቀደመይ ሃተይን ያለ ሱብሓነላህ፣ ይህችን ቦታ ይገዛታል አለው። እችን አሁን የቆምኩባትን ቦታ ራሱ መግዛቱ የማይቀር ነው። ወቀድ ኩንቱ አዕለሙ አነሁ ኻሪጁን፣ እኔ በእርግጥ ይሄ ነብይ እንደሚወጣ በእርግጥ አውቅ ነበር። አኒ አኽሉሱ ኢለይሂ ለተሐጀሽ ማን ነው ለተሐጀሽ ምንድን ነው ለተጀሸምቱ ሊቃአሁ፣ ይህንን ነገር ባቅ ኖሮ አለ የእሱን መገናኘት በጣም ፈልግ ነበር። ወለው ለም አኩን አظኑ አነሁ ሚንኩም ፈለው አኒ አዕለሙ አኒ አኽሉሱ ወለው ኩንቱ ዐንደሁ ለገሰልቱ ዐን ቀደሚሂ፣ እግሩን ሁላ አጥበው ነበር አለ። ሱብሓነላህ፣ እግሩን ሁላ አጥበው ነበር አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ትንቢት በትንቢት ደረጃ ራሱ እነዚህ የሚያውቋቸው ኢቨን የእንትኑ ራሱ ምንድን ነበር? እሱን አልነግረህም ያው ረዘም ስለሚል እንዳላበዛብህ። ይሄ ሙቀውቂስ የተባለው ምንድን ነው የሚባለው የኪስ ማን ነው? እነዚህ የእስክንድሪያ ወይ ደግሞ ማን ነው የሚባለው ግብጾች፣ አሁን ግብጿ ማለት የአሁኗ ግብጽ፣ እሱም እንደዚህ ያውቃል እንደሚወጣ ይጠብቅ ነበረ። ኤኒዌይስ በትንቢት ደረጃ እንዲህ ነበር። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሲመጡም አንድ ቀን የሆነ ቀን ቦታ ላይ አላህ ተናገር ወአንዚር ዐሺረተከል አቅረቢን፣ ቤተሰቦችህን አስጠንቅቅ የቅርብ ቤተሰቦችህን በተባሉ ጊዜ ነብዩ ሁሉንም ቤተሰቦቻቸውን ሰበሰቡና በጣም ነው የሚወዷቸው እውነት እንጂ እንደማይናገሩ ያውቃሉ ምናምን። ከዛ ያ ሰባሐ ብለው ተጣሩ አዋጅ ብለው። ከዛ በኋላ ማን ነው እንደዚህ አይነት አዋጅ? ሙሐመድ ነው። እሺ አይ ሙሐመድ ከሆነማ እንሰብሰባሉ። ሁሉም ተሰበሰበ። ከዛ እንዲህ አላቸው፣ እናንተ የእንትና ልጆች፣ እናንተ የእንትና ልጆች፣ እንትና ልጆች እያሉ ጠይቀ ፈቃለ አረአይቱኩም ለው አኽበርቱኩም አነ ኸይለን ተኽሩጁ ቢሰፍሒ ሃዘል ጀበል አኩንቱ ሙሰድቅየ፣ ከኔ ኋላ አንድ እናንተን ሊወጋ የሚመጣ አንድ ህዝብ አለ ብዬ ወይ ደግሞ ጦር አለ ብዬ ብነግራችሁ እውነት ታምኑኛላችሁ ነው ብለው ጠይቋቸው። ልብ አድርገህ ፕሪኮንዲሽን ያስቀምጡላቸው። ቃሉ ማ ጀረብና ዐለይከል ከዚብ፣ ባንተ ላይ በአንቱ ላይ አንድም ቀን ውሸት አይተናናቅም፣ እንዴት አናምንህም አሏቸው። ከዛ በኋላ ቃለ ፈኢኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ፣ እንግዲህ እኔ ከኔ በፊት እንግዲህ ወደፊት ያው ጀሀነም የሚባል ነገር አለ፣ ጀነት የሚባል ነገር አለ፣ አስጠንቃቂ መልእክተኛ ሆኜ የመጣውኝ ነኝ ብለው ሲነግሯቸው ፈቃለ ብሎ አለ አቡ ለሀብ የተባለው ሰው የመጀመሪያ አንተ የምትፈልገውን ነገር እዚሁ ልነግርህ ነው። አቡ ለሀብ እንዲህ አለው ተበን ለከ አማ ጀማዕተና ኢላ ሊሃዛ፣ ለዚህ ነው የሰበሰብከን አለው። ለዚህ ነው የሰበሰብከን ለመሆኑ። ከዛ እንግዲህ ልብ አድርግ፣ እውነተኛው ሙሐመድ እየተባሉ ሲጠሩ የነበሩ ጥፋት ላንተ ይሁን አላቸው። ከአንዳንድ ማለት ነው ከአንዳንድ ምናምን ጥፋት ላንተ ይሁን፣ ለዚህ ነው የሰበሰብከናል። ከዛ በኋላ አላህ ሱብሓነሁ ወተዓላ የመጀመሪያውን ትንቢት አወረደላቸው ለነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያውን ትንቢት ምንድነው? የመጀመሪያው ትንቢት እዛው ምን አለ? ቃለ ማን ነው? ቃመ ፈነዘለት ሃዚሂ ሱራ፣ እቺ ሱራ ወረደች። ተበት የደ አቢ ለሀብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምረአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መሰድ። ሱብሓነላህ። ምን አለ አላህ?
ተበት የደ አቢ ለሀቢን ወተብ የአቡ ለሀብ እጆች ከሰሩ አለ። የአቡ ለሀብ እጆች ከሰሩ። አቡ ለሀብ ማለት አሁን ነብዩ ነው እንደዛ ያላቸው ማለት ነው። ከሰሩ አለ። ሁለቱም እጆቹ ከሰሩ አለ። ማ አግና ዐንሁ ማሉሁ ወማ ከሰብ ንብረቱና ልጆቹም ምንም አልጠቀሙትም አለ። እንዳውም ሰየስላ ናረን ዛተ ለሀብ የመንቀልቀል ባለቤት የሆነችውንም ጀሃነም ይገባታል አለ አላህ። ልብ አድርግ፣ ትንቢቱን እነግርሃለሁ። ወምረአቱሁ ሐማለተል ሐጠብ ሚስቱም ምንድነው የምታደርገው? እንጨት ተሸካሚ ናት አለ። ፊ ጂዲሃ ሐብሉን ሚን መሰድ አንገቷ ላይም ምን አድርጋለች? የሀብል የምን ሱብሃንአላህ ጀሃነም ውስጥ ያለ እንትን ይጠለቅላታል ማለት ነው። ሰንሰለት ሀብል ማለት ነው። አሁን ለምንድን ነው ታዲያ ይህንን ኢብራሂም የምን ትንቢት ነው የምታወራው ካልከኝ፣ ይሄ ሰውዬ አቡልሃብ የሚባለው ነቢያችን ሰለላሁ ዐለይሂ ወሰለም ምድር ላይ ሆነው ጀሃነም እንደሚገባ ነገሩት። ሰውየው በህይወት እያለ ይሄው ነቢያ ይሄ ውሸታም ሰውዬ ነው ብሎ እዛው ጋር ሻሃዳ ይዞ ማለት ነው። እዛው ጋር ሻሃዳ ይዞ ነብዩን ማስዋሸት ይችል ነበር። እዛው ጋር ሻሃዳ ይዞ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ከአላህ ስለሆነ የሚናገሩት ጀሃነም ነው የገባው ማለት በቀጥታ ጀሃነም ገባ ማለት ነው። ሳይሰለም ነው የሞተው። ሳይሰለም ሞተ በቀጥታ ማለት ነው። ሚስቱም ነው ደግሞ እሱ ብቻ ሳይሆን ሚስቱም ቢያንስ አንዳቸው እንኳን አልሰለሙም። ሌሎቹ ግን በዙሪያ የነበሩ ቤተሰቦቹ አብዛኞቹ ሰልመዋል። የሚገርም ነገር ሱብሃንአላህ። ይሄ የመጀመሪያው ወደፊት የተናገሩት ተአምር ነው ማለት ነው። እሺ አንዴ ደግሞ ልንገርህ፣ ቆይ ፋይል ላውጣ። ይሄ የመጀመሪያው ተአምር ነው። ኦኬ ተአምር ስለ ያው ወደፊት የሚከሰት ነው። ላይክ አንተ ሞስት ፕሮባብሊ የፈለከው ጨረቃ መሰንጠቃቸው ምናምን አይደለም። ያው ወደፊት ተናግረው የተከሰተላቸው ነገር ነው አይደለ? እንደዛ ነው አይደለ ባቢ? አዎ እንደዛ ነው። ኦልራይት እሺ እሺ። አንደኛ ማለት ነው። ይሄ አንደኛ ነው። ሁለተኛ ስለ ሩም ራሱ የተነገረ አንድ ነገር አለ። ቆይ እንዴ ላውጣው። ያው ለምሳሌ አላህ ምን ብሎ ነገራቸው መሰለ? ነቢያችን ሰለላሁ ዐለይሂ ወሰለም በሱረቱ ሩም ምዕራፍ 30 ቁጥር 1 ላይ አላህ እንዲህ ብሎ ነገራቸው። አሊፍ ላም ሚም ጉሊበት ሩም ተሸነፈች አለ። ልብ አድርግ። ሩም ማለት በዛ ሰዓት በጣም ሀያል ሀገር ነው። ሀያል በጣም ሀያል ከሚባሉ ሀገሮች አንደኛው ነው። ጭራሽ የማይታሰብ ነው በዛን ጊዜ ይህን ነገር ማለት። ፊ አድነል አርዲ ወሁም ሚን ባዕድ ገለቢሂም ሰየግሊቡን አለ። በጣም ቅርብ በሆነችው ምድር እነሱም ከመሸነፍ በኋላ በእርግጥ ያሸንፋሉ አለ አላህ። ፊ ቢድዕ ሲኒን በጥቂትም ዓመታት ውስጥ አለ ከ9 እስከ አይ ቲንክ እስከ 5 ባለው ጊዜ ውስጥ ማለት ነው። ወላሁ አለም ከ9 እስከ 3 ያለውን ዓመት ይመስለኛል እንደዛ የሚሉት። ፊ ቢድዕ ሲኒን አለ በቃ በቅርብ ዓመታት ውስጥ ያሸንፋሉ። ሊላሂ አልአምሩ ሚን ቀብሉ ወሚን ባዕድ ወየውመኢዝን የፍረሑል ሙእሚኒን አለ። ትእዛዙም በፊትም በኋላም የአላህ ነው፣ በዚያም ቀን ምእመናን ይደሰታሉ አለ። ሱብሓነላህ። በቃሉ መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ከመደረጉ በፊት የማይታሰብ ነበር። ግልባር የማይታሰብ ሩምን አሸነፈው ሙስሊሞች ተቆጣጠሩት ማለት ነው። ይሄ በጣም የሚገርም ነው። ከዛ አላህ ዓሊሙል ገይብ የሩቅ ሚስጥር አዋቂ ስለሆነ ነው ይሄም ነገር የተከሰተው ማለት ነው። እንዳውም ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኡቲቱ መፋቲሐ ምንድን ነበር ያሉት? የእንትን ሀገርን ቁልፍ ተሰጠኝ አሉ። ልብ አድርግ። ገና ስደት ላይ እኮ ነው ያሉት ነቢያችን ስደት ላይ ሆነው የእንትን ቁልፍ ተሰጠኝ ይላሉ። የእንትን ቁልፍ ተሰጠኝ፣ የእንትን ቁልፍ ማን ሊያምናቸው ይችላል? በዛ ወቅት ላይ ግን እነዚህ ሁሉ ተከስተው በእርግጥም ተሰጥቷቸው ነቢያችን ሰለላሁ ዐለይሂ ወሰለም እነዛ ቦታዎች የሙስሊሞች ቦታ ሆኖ ተቆጣጥረው አየን። እንደውም አንድ ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ እሳቸውን ከአቡበከር ጋር ወደ እንትን ሂጅራ እያደረጉ ማን ነበረ ስሙ ጠፋኝ። አንተ ከአቡበከር ጋር ብቻ ሂጅራ እያደረጉ ነበር። አንድ ሰው ነበር እሳቸውን እየተከተለ በፈረስ ሲያሳድዳቸው የነበረ። እሳቸውን በህይወት ያመጣ ሰው አለ 100 ግመል ነው የሚሸለመው።
100 ግመል ማለት ኢማጅን ምን ማለት እንደሆነ በዛ ጊዜ አሁን ላይክ ሱራቃ ኢብኑ ማሊክ ጀዛከላህ ኸይር እሳቸውን 100 ግመል ማለት በዚህ ሰዓት ምን ሊሆን እንደሚችል አስበው። በቃ ትልልቆቹ እነዚህ ላይክ ፖርሽ በለው የሆነ እነሱን መኪናዎች 100 ፍሬ ይሰጣለሁ እንደማለት ነው በህይወት ያመጣ። እንደዚህ ሲባል እንግዲህ ተከታትሎ ደረሰባቸው የሆነ እንትን ላይ ማለት ነው በረሃ ላይ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንትና በቃ ምንም አልደነቃቸውም፣ ዞር እንኳን አይሉም። ከዛ ፈረሱ እንትኑ ትውጠዋለች የመጣበት ሰውየው ፈረሱ ማለት ነው። እሳቸው ጋር ሊደርስ ሲል አሸዋው ይውጠዋል ሰውየውን የፈረሱን እግር። አሁንም በቃ እንደምንም እንትን አሁንም ይውጠዋል። ከዛ በኋላ በቃ እኔ አልከተልህም፣ በቃ ይቅርታ አድርግልኝ አላቸው። በቃ አልከተልህም እና ግን በቃ አንድ ቃል ኪዳን ስጠኝ፣ አንድ የሆነ ነገር ስጠኝ አላቸው። ከዛ በኋላ እንደዚህ ሲላቸው አገሩን ታስታውሱኛላችሁ? እሺ አይ ቲንክ የት እንደሆነ ረስቼዋለሁ። ያቺን አገር ንግስናን እንደሚወስድ የዛ ሀገር መሪ እንደሚሆን ነገሩት። ያኔ በሌሎች ሀገር ነው የተያያዘው ማለት ነው። ቦታው በሌላ ካፊር በሆኑ ሰዎች ነበር የተያዘው። ፋርስ ጀዛከላ የፋርስ ሲሆን ኪስራ ከአንድ የፋርስ ይመስለኛል። ግን እሱ ራሱ ፈትህ መካን እንደሚገቡ የታለቀ አንድ ጊዜ የታረኩት የታባት የከተትኩት ወይ ደግሞ ቁርአኑን ልክፈትልህ እንጂ አይ ቁርአኑ ላይ አይደለም። ቆይ ፋይሌ ላይ ነው እሺ ያለሁት። ሌላም ነገር አካትቼበት ስላለው ፋይሌ ላይ ነኝ ያለሁት። እሺ በቃ እንትኑ ላይ ልግባ፣ ቁርአኑ ላይ ልግባ በቀጥታ። እሺ እሺ ሱረቱል ፈትህ አለ የመከፈት ምዕራፍ ይላል። የመከፈት ምዕራፍ የመከፈት ምዕራፍ ምንድን ነው የሚለው? ስለ መካ መከፈት ነው የሚያወራው። አላህ ምን አላቸው? ኢና ፈተሕና ለከ ፈትሐን ሙቢና፣ እኛ ላንተ ግልጽ መከፈትን ከፍተንልሃል አለ አላህ። በቃ በግልጽ ወደፊት መካን ትገባታለህ አላቸው አላህ። ሊየግፊረከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ወዩቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ ወየንሱረከ አላሁ ነስረን ዐዚዛ። አላህም ብርቱ እርዳታንም ይረዳሃል አላቸው። ብርቱ እርዳታንም እና ልብ አድርገህ በዛ ጊዜ የማይታሰብ ነበር መካን አሸንፎ መግባትም ጭራሽ። እንዳውም ያላቸው ሙሐሊቂነ ሩኡሰሁምና፣ እንዳውም ጸጉሮቻችሁን የላጫችሁ አሳጥራችሁም ትገባላችሁ በማለት አላህ ሱብሓነሁ ወተዓላ ነግሯቸው ነበረ። በዛ መሰረት በኔክስት ይር ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ መካን ከፍተዋል ማለት ነው። እና ባቢ ከብዙ በጥቂቱ ይሄንን ይመስላል። እስቲ ምን አየህበት? አንድ እንኳን ቢከሰት ያው እኔ ብዙ ልነግርህ እችላለሁ፣ ግን አንድ እንኳን ቢከሰት ያው ለአንተ ጥሩ እንትን አለው ብዬ ስላሰብኩኝ ነው። እስቲ ምን ትላለህ? እንዳይረዝም ደግሞ ሌላ ፖይንት ላይ መሄድ ካለብን። ቴንኪዩ ኢብሮ፣ አሪፍ አሪፍ ነገር ነግረኛል እና ሪከርድ እያደረኩ ነበረና ጀስት ራሴ በቻልኩት መጠን ሰርች ለማድረግ ሞክራለሁኝ። ሪከርድ እያደረኩ ነበረ። ሶሪ ሳላስፈቅድህ። ኧረ ኖርማል ነው፣ ችግር የለውም። ያው ስለ ምናልባት ያልነገርኩ አይ ቲንክ ወደፊት ስለሚከሰቱ ነገሮች ተናግረው ነበር። በተለይ አሁን ዘመን ላይ ባለው ስለ ኤርፎን መናገራቸውን ሰምተህ ታውቃለህ? በጣም ደስ ይለኛል። ይህ ብትነግረኝ በጣም ደስ የሚለኝ። በተለይ ሳይንስ የተረጋገጡ ነገሮች ብትነግረኝ ሞር በጣም ነው የሚመቸኝ። እሺ ቆይ ስለ ኤርፎን ላሳየህ። ቆይ ስለ ስልክ ስለ ኤርፎን ለየሽረቡነ ናሱ ሚን ኡመቲ ልኸምር ከኡመቶቼ የሚጠጣ አለ መጠጥን አለ። ወደፊት የሚመጡ ህዝቦችን ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ደግሞ መጠጧን ኸምር አይሏታም አሉ። ከዛ ዩሰሙነሃ ቢገይሪ እስሚሃ
ከዛ በሌላ ስም ሌላ ስም ይሰጧታል ያችን ነገር ልክ አሁን ላይክ ውስኪ ምናምን እንደዚህ አይነት ነገር አለ። በቃ እንዴ ሌላ አይነት ስም ይሰጧታል አሉ። ከዛ ዩዕዘፉ ዐላ ሩኡሲሂም ቢልመዓዚፍ አሉ። ሱብሓነላህ የሙዚቃ መሳሪያ ሙዚቃ አናታቸው ላይ የሚያደርጉት ሙዚቃ መሳሪያ አለ እላያቸው ላይ የሚጫወት ማለት ነው። አናታቸው ላይ ጭንቅላታቸው ላይ የሚያደርጉት የሙዚቃ መሳሪያ አለ። ከዛ በኋላ ወልሙገኒያት እንግዲህ ያው ይሄ ምንድነው የሚለው እንግሊዘኛው ምን አልከኝ ባቢ አውርታል ስለ ኢርፎን ነው ያወራው። አዎ ማለት እንትን ያለው ነው ግን የነገርከኝ ያለው ያለውን ነገር አዎ ፋይል ያለው ነገር ነው ማለት አመጣጡ የሚታወቅ ነገር ነው። እንዴት አመጣጡ ማለት በፋይል የተደራጀ ነገር ነው። በጣም ስለ ጥንት እያወራኝ ስለ 1400 ምናምን ዓመት በፊት ነው እያወራን ያለ ነው። አይ ቲንክ አዎ 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 በጣም ፋር ነው። አዎ እየነገርከኝ ያለው ነገር እንትን አለው ወይ ነው? አዎ በደንብ እንትን ይታወቃል። ፋይሉ ያለ ነገር ነው የሆነ አዎ በደንብ የሚታወቅ ነው። ኦኬ እሺ ቀጥል። በጣም በጣም የሚታወቅ ነገር ነው። ወይ ከፍቼ ላሳየህ? ለምን ከፍቼ አላሳየህም? ወይ ችግር የለውም ቀጥል ቀጥል። የማይመች ቦታ ልትሆን ትችላለህ። እሺ ያው ሱነን ኢብኑ ማጃ 40-20ኛው ላይ ነው። እሺ 40-20 ሱነን ኢብኑ ማጃ 40-20 ላይ እንግሊዝኛውን ላንብብልህ። ፒፕል አመንግ ማይ ኔሽን ዊል ድሪንክ ዋይን አለ ኮሊንግ ኢት ባይ አናዘር ኔም ኤንድ ሙዚካል ኢንስትሩመንትስ ዊል ቢ ፕሌይድ ፎር ዘም ኤንድ ሲንጊንግ ገርልስ። እሺ ምን አለ? ቆይ የታለ? ኦኬ እሺ ዊል ሲንግ የታለሰ? አዎ ኤን አላህ ዊል ካውዝ። እሺ የታለ? እንትናቸው ላይ የሚል ነገር ግን አላገኘውም እዚህ እንግሊዝኛው ላይ። ለየሽረቡነ ናሱ ሚን ኡመቲ አልኸምረ ዩሰሙነሃ ቢገይሪ እስሚሃ ዩዕዘፉ ዐላ ሩኡሲሂም ይላል። ይሁን ዐላ ሩኡሲሂም እንግሊዝኛው ላይ አላስገቡም። ዐላ ሩኡሲሂም ማለት በጭንቅላታቸው አናታቸው ላይ ማለት ነው። አናታቸው ላይ ያደርጋሉ። ቢልመዓዚፍ መዓዚፍ ማለት ምንድን ነው? የሙዚቃ መሳሪያ ማለት ነው። የሙዚቃ መሳሪያ ጭንቅላታቸው ላይ ያደርጋሉ በማለት ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ሱናን ኢብኑ ማጃ 40-20 ላይ ማለት ነው። 40-20 ላይ ከዛ በኋላ ሌላ ደግሞ ልስጥህ፣ ስለ ስልክ ደግሞ ልስጥህ። እሺ ስለ ስልክ ደግሞ ልስጥህ። ኦኬ ስለ ስልክ አንድ ጊዜ ስልክ ብቻ ሳይሆን ሪከርደር ማለት ነው። ሪከርድ ማድረጊያ ነገር ሱብሃና፣ ይሄ በጣም የሚገርመኝ ነው። ወላሂ በጣም የሚገርመኝ ሐዲስ ነው ይሄ። ምክንያቱም ሪከርድ ማድረግ ባቢሎን ታስበዋለህ። በዛ ዘመን ላይ ስለ ሪከርድ ማውራት ኖርማሊ ሐሳብ ውስጥ ራሱ ይኖራል። ምናልባት አሁን እስቲ ገና ሳልነግርህ ኖ ስቶን ኤጅ እኮ ነው እኮ ምንም የለም እኮ ሬዲ እኔ ስቶን በጣም እኮ ጨለማ ነው። ሃው እንዴ እነዚህ ነገሮች እኮ በጣም የቅርቦች ናቸው እንዴ። ምን አለ መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ by the one in whose hand lies my soul አሉ፣ ነፍሴ በእጁ ቤት በሆነው ጌታን እምላለሁ አሉ። the hour will not come until predators speak to people እንስሶች እስከሚያወሩ ድረስ ሰዎችን and until the tip of a man's wipe and the straps on his sandal speak to him አሉ። እግሩ ጫማው ላይ ያደረገው ነገር እስከሚነግረው አሉ። እስከሚነግረው ተግባባን። የጫማው እንትን አጠገብ ያለው ጫማው ስር ተረከዙ አካባቢ ያለው ጫማ የሚያወራበት ጊዜ ይመጣል አሉ። ኤንድ አለ ከዛ በኋላ ምን አለ? his tie informs him of what occurred with his family often him አሉ። እንዲህ እቤቱ ሆኖ ፋሚሊው ምን ሲያደርግ እንደነበረ የሚነግረውም ነገር ታፋው ላይ ይቀመጣል አሉ። ባቢሎን ታፋ ላይ የሚቀመጥ ነገር ምንድን ነው? ታፋ ላይ የሚቀመጥ ነገር ምንድን ነው? እስቲ
ፋሚሊዎቹ አዎ ሂዝ ፋሚሊ ብሮ በቃ ምን ቪዲዮ ኮል እያወራ ነው። ሌላ ሱብሃንአላህ ምንም ሊሆን አይችልም። ይህን ቲርሚዚ በሆነ ነገር ወይ በላፕቶፕ ወይ በሆነ ነገር ቪዲዮ ኮል እያወራ ነው። በቃ አለቀ። ቆይ ላሳየህ። እንደውም በቃ እሺ if you are interested ይህን ያክል እንደውም እኔ በጣም ብዙ ነገር ነው መናገር የምፈልገው በዚህ ጉዳይ፣ ግን በፋይል አደራጅቼ ስላላስቀመጥኩት ተመልከት። አንዴ እንቺ ጃ የለም አይጃ። እሺ ምን አለ መሰለ ተመልከት። እንግዲህ ሐዲሱን ተመልከት። ቲርሚዚ 2181 ላይ ነው ያለው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ተመልከት። by the one in whose hand is my soul ነፍሴ በእጁ በሆነው ጌታ እምላለሁ። the hour will not established until predators speak to people እንስሳዎች ሰዎችን እስከሚያና ኢቨን ውሾች እስካሁን እንደሚያወሩ ታውቃለህ። ውሾች ያወሩ ውሾች አሉ። and until the tip of a man's whip and the straps on his saddle speaks to him ከዛ እግሩ ላይ ያለው ነገርም እስከሚያወራው ድረስ አሉ። and his thigh አሉ his thigh informs አሉ informs imagine information እኮ ነው informs him of what occurred ነው የሚለው ደግሞ occurring አይልም occurred with his family after him ከሱ በኋላ እነሱ ያደረጉትን ነገር ይነግረዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይነግረዋል ምን እንዳደረጉ ቤት ውስጥ ምን እንደተደረገ የሚነግረው ነገር ይመጣል። ሰዓቲቷ ይሄን ነገር እስከሚያይ ድረስ አይቀርብም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጭራሽ አይቀርብም በጭራሽ። ስለዚህ እንግዲህ ነብይ ካልሆነ ማን ሊናገረው ይችላል? ታፋ ማለት ደግሞ ኢማጂን ታፋ ስልካችን የሚቀመጠው ብዙ ጊዜ ታፋችን ውስጥ ነው። ስልካችን ያው በዛን ጊዜ በሚገባቸው ቋንቋ ነው ሊነግሯቸው የሚችሉት በሚገባቸው ቋንቋ። ስለዚህ ኢማጂን this is very በጣም ሱብሃንአላህ አሜዚንግ በጣም የሆነ እሺ። ሌላ ደግሞ ስለ ፊንገር ፕሪንት ደግሞ እስቲ ልንገርህ ቁርአን ላይ ማለት ነው። ምናልባት ይሄንንም ሰምተህ ካለ ፊንገር ፕሪንት አሁን በ21ኛው እና በ20ኛው ክፍለ ዘመን ነው የታወቀው። እሺ ፊንገር ፕሪንት የጣት አሻራ ከባድ ነው። ያ በጣም እሺ። እንግዲህ ፊንገር ፕሪንት ያለው ሱረቱል ቂያማ ምዕራፍ ስንት ላይ ነው? አንዴ ሱረቱል ቂያማ على أن نوصي ሱረቱል ቂያማ ቹም በመቀስቀስ በማስነሳት ላይ እንደነበሩ ማድረጉ ላይ ቻይነኝ ማለቱ ምንድነው የተፈለገበት እዚህ ጋር? ምንድነው የፈለገበት እዚህ ጋር? ይሄ ምንም ጥያቄ የለውም። የሰዎች አይዴንቲቲ የሚታወቀው የሰዎች ማንነት በቁጥር የሚታወቀው በፊንገር ፕሪንት ስለሆነ ነው። እያንዳንዱ አይዴንቲቲያችን ማለት ነው። ሱብሃንአላህ። ስለዚህ ይሄ ምልክት ነው ማለት ነው። በተለይ ደግሞ ኢፍ ዩ ላቭ ሳይንስ አንድ ነገር ላሳየ። ሳይንስ ትወዳለህ ባቢ? አዎ ደስ ይለኛል ሳይንስ። ድምጽ ላሰማ ብዬ ነው። እሺ በጣም የሚገርም እንትን አለ። ስለ ሼል ታውቃለህ? ሼል ማለት የሼል ምህዋር ምናምን ታውቃለህ? ይሄ እንትን ነገር አይደለም ማሳየህ። በጣም ደስ የሚል ነገር ነው ማሳየህ። ስለ ምህዋር ታውቃለህ? አሳየኝ። ታውቃለህ? ቆይ እኔማ ላሳየህ ነው እኮ። ምህዋር ምን እንደሆነ ታውቃለህ? ነው ምህዋር። እሺ እንትኖች ፕላኔቶች የሚሽከረከሩበት የራሳቸው የሆነ ምህዋር አለ አይደለ? አለ። ያ ጃቢር ካለ እንትኑን ከላይ ላይ ያዘ። ዞር አድርግልኝ አንዴ፣ አንሳልኝ አንዴ ከዚህ ጋር ጽሁፉን። አመሰግናለሁ። ምህዋር ማለት እስቲ ላሳየህ። የታለ? እሺ ኦኬ። ምን አለ? ኢኒ ኢዘን ለፊ ضلال ሙቢን። እሺ አለም የረው ወይን ኩሉ ለማ ጀሚዑ ለደይና ሙሕተሩን። እሺ ሱብሓነ አለዚ ኸለቀል አዝዋጅ እዚህ አካባቢ ነው።
እሺ ተመልከት። ስክሪንሾት አድርጌ ላሳያ እንዴ። ስክሪንሾት ላድርግና ፎቶ ላይ ገብቼ ላሳያ እንዴ። የሆነ ቦታ ልክተተውና እንዲመቸኝ ለራሴ እዚህ ላስገባውና አንድ ጊዜ ያለዛ አይመቸኝማ። ኦኬ እሺ፣ በኋላ አጠፋዋለሁ። ተመልከት እንግዲህ ሼል ማለት እንግዲህ ኦኬ ኤኒዌይስ ምን ማለት መሰለ፣ አንዴ እሱን ላሳየህ መጀመሪያ። ዓለማችን እንደዚህ እንደሆነች ታውቃለህ አይደለ? ዓለማችን እዚህ ጋር ፀሐይ አለች አይደለ? ከፀሐይ በኋላ እዚህ አካባቢ ሜርኩሪ አለ፣ እዚህ አካባቢ ቬነስ አለች በል፣ እዚህ አካባቢ እርዝ አለ ምናምን አይደለ? ከዛ በኋላ እነዚህ ምህዋር አላቸው፣ የራሳቸው የሆነ ምህዋር። ይሄም በዚህ ላይ ይዞራል፣ ይሄም በዚህ ላይ ይዞራል፣ ይሄም እያለ በዚህ ላይ ይዞራል። ስለዚህ ታውቃለህ አይደለ? በሳይንቲፊካሊ ባቢ ያ ኦርቢት ማለት ነው። እሺ እኔ ሼል በሚለው ነው ማስታወሰውና፣ እሺ ቁርአኑ ላይ ይሄን አስመልክቶ የተናገረው ተአምራዊ ንግግር ላሳየ። በጣም የሚገርም ነው። ስለምንድን ነው የተናገረው መሰለህ? ተመልከት። ፀሐይ ጨረቃን ልትደርስባት አይገባትም ማለት ጭራሽ። ሌሊትም ቀንን ያለ ጊዜው ቀዳሚ ሊሆን አይገባም። ለምን ከተባለ ሁሉም በመዞሪያቸው ውስጥ ይዋኛሉ። አሁን እቺ በመዞሪያቸው ውስጥ ይዋኛሉ የሚለው ምን ላመጣል መስሎ ነው? በጭራሽ። ይሄ በቃ ሳይንስ አሁን ያረጋገጠው፣ ግን አላህ መጀመሪያ ነው የተናገረው። ኦኬ ጥሩ፣ ይሄን አይደለም እኔ ግን ፍላጎቴ ይሄ አይደለም። አረብኛው ቃል ላይ እንሂድ እስቲ። ምን አለ መሰለ አረብኛው ቃል ወኩሉም ፊ ፈለኪን የስበሑን አለ። ሁሉም በምህዋራቸው ይዋኛሉ ለሚለው ያለው ቃል ተመልከት። ካፍ ከካፍ ጋር ነች አረብኛው ቃል፣ ላም ከላም ጋር ነች፣ ፋ ከፋ ጋር ነች። ሃቭ ዩ ኖቲስ ዲስ? ይሄን ነገር አይተው ታውቃለህ? ሁሉም በፈለካቸው የሚለው ነው። ይሄ አይተኸዋል? ሚድል ላይ ምንም አይነት እንትን የለም። አዎ ይሄ ሁሉም በፈለካቸው ነው የሚለው። በቃ በፈለካቸው ይዋኛሉ የሚል ነገር ነው ያለው። እንግዲህ ያው ሁሉም እንደሚዞር ነው እየተናገረ ያለው። ይሄ በቃ ስለ ፀሐይና ስለ ፀሐይ፣ ስለ ጨረቃ፣ ስለ መሬት ምናምን ተናገረ። እንግዲህ ልብ አድርግ የተናገሩት ነገር አንደኛ ተአምሩ፣ ትልቁ ተአምር ሁሉም በመዞሪያቸው ውስጥ ይዋኛሉ ነው። ይሄም ማንም ሊናገረው አይችልም ነብይ ካልሆነ። ይሄ ደግሞ ሲገርመን ጭራሽ ደግሞ ሼል የሚባለው ነገር እዚህ ላይ ያገኘ ነው። ሼል ራሱ ይሄ ኦርቢት የሚባለው ነገር ማለት ነው። በጣም በሚገርምና በሚያስደንቅ ሁኔታ ይሄ ነብይ ካልሆነ ማን ሊናገረው ይችላል? በጣም የሚገርም ነው። እኔ ቁርአን ላይ እንደዚህ አይነት ነገሮችን ብናይ ሱብሃንአላህ በጣም ብዙ ነገር እናገኛለን። እንዲህ አይነት ነገር ግን ከነዚህ መካከል አንደኛው ይሄ ይብቃህ ማለት ነው። እሺ ኧረ ይሄ ነገር ላውጣው ከውስጥ አንዴ። ኦኬ ሌላኛው ደግሞ አንድ ደዒፍ ሐዲስ አለ። ግን ደዒፍም ቢሆን እስቲ አንዴ እሱን አሳይሃለሁ ማለት ነው። ኦኬ እቺን ላጥፋት አንድ ጊዜ። አንድ ሐዲስ አለ እሱንም ላሳይህ። ያው እንግዲህ የመኪናም አለ በነገራችን ላይ። እሺ እሱንም አሳየዋለሁ፣ እሺ አይ ቲንክ የአይረን ይቅርብ። ቆይ አንዴ ሚራክል ኦፍ አይረን አለ። እሱ እንኳን ያው ኬሚስትሪ ጋር የተገናኘ ነገር ነው። ዌይት እስከዛ አቡ ሙአዊያ አውረድ እንዴ አለ ኡስታዝ አቡ ሙአዊያ እስከዛ አንዴ